እኛ የቅርቦቻችሁ ሰዎች ማለት ነው አታስገድዱን። እሺ እመቤቴ ልክ ግዴታችን አይደለም። ላይክ ኮመንት ሼር ምናምን ማድረግ ግዴታችን አይደለም ማለት ስንፈልግ እናደርጋለን፣ ካልፈልግን አናረግም። አታስጨንቁ እንዴ! ወይ ቲክቶካችንን ውሰዱት። ሰላም ፋሚሊ፣ እኔ አንዳንድ ጊዜ ግን ማለት ነው ምን እንደሚገርመኝ ታውቃላችሁ? የቲክቶክ ነገር ማለት ነው። ቲክቶክ እኔ ላይቭ ላይ ስገባ ጡቴን አላሳይ ምንን አላሳይ ፋሚሊ፣ እሱ ግን ቲክቶክ ላይ ጡታቸው የሚታዩትን ሰዎች አይቀጣም። እኔ ግን የሆነ ነገር በቀስ ብዬ ልጨፍር ከምልልስ ካልኩ ዝም ብሎ ቲክቶክ ይቀጣኛል። ልሽ ለምን ዝም ብሎ የሚቀጣኝ? ለምንድን ነው የሚቀጣኝ? ዝም ብሎ ለምን ይቀጣኛል? እና ፋሚሊ እና እኔ የሚላችሁ ነገር ነው ኮምፕሊንግ ካርድ በአላ ሙስሊም ሆናችሁ በአላ ክርስቲያኖች በማርያም ወላይ በጣም ትቸግራለሁ። እባካችሁ ኮምፕሊንግ አድርጉልኝ። ሌብል ያላችሁ ምን ችግር አለው? እኔም ሌብል ይኖረኛል ከፈጣሪ ጋር እና ኮምፕሊንግ አድርጉልኝ እባካችሁ ፋሚሊ፣ በእናታችሁ እኔ ላይፍ ካልገባሁ በጣም ነው የሚጨንቀኝ እና ኮምፕሊንግ አድርጉልኝ እባካችሁ ከይቅርታ ጋር። ሳልነግርህ ከተኛሁኝ ተመሳሳይ ስህተት ትሰራለህ። ወንድ ልጅ አይስክሬም አይለስም። አረ ወይኔ! አረ ቆፍጠን በሉ። ምንድን ነው? ሴት ልጅ ተዋውቀሃት ስልክ ቁጥር ተቀያየራችሁ እየተገናኛችሁ ሻይ ቡና ምናምን ማለት ከጀመራችሁ በኋላ ማለት ነው ሁሌም ማታ ማታ ወይ ደግሞ ምሳ ሰዓት አካባቢ ስልኳን የምትዘጋ ከሆነ ወይ አንተን ብላክ ሊስት የምታስገባ ከሆነ መጠርጠር አለብህ። ወይ ፍቅረኛ አላት ወይ ባለትዳር ነች። ከሁለቱም አንዱ ነች። ሞክሩት ከፈለጋችሁ ወንዶች። እኔ ደግሞ ምላችሁ ማለት ነው ታክሲ ውስጥና ባስ ውስጥ ስትገቡ ጥርሳችሁን ማትፍቁ ጥርሳችሁን ማትቦርሹ ሰዎች እንደፈለጋችሁ አታውሩ። አፋችሁ እንደዚህ ያዙት፣ አለበለዚያ ጥርሳችሁን ቦርሻችሁ ከቤት ውጡ። ግን እንደዚህ ብላችሁ አውሩ በቃ። ለምን እኛ ኢትዮጵያውያን ገና ጥርስ የማጽዳት ልማዳችን ዛታች ስለሆነ በቃ በምታወሩበት ሰዓት አፋችሁ በቃ ይሸታል። ስለዚህ ምርጫው እናንተ ነው። ወይ አጽዱት ወይ ደግሞ ሸፍናችሁ አውሩ። ይቅርታ። ሴቶች አዳምጡኝ። ፍቅረኛሽ በሳምንት አንድ ጊዜ ወር ደግሞ በሁለት ሳምንት አንድ ጊዜ ከፈለገም በወር አንድ ጊዜ አደነ ብቻ ሁለት ጊዜ ምናምንም ሊሆን ይችላል በወር ማለት ነው። በቃ አንቺ ስትደውይለት ሳያነሳ በቃ ስትፈልጊው ማይገኝ በችግርሽ ጊዜ የማይደርስልሽ ከሆነ እሱ ራሱ በፈለገ ጊዜ እሱ ራሱ በፈለገ ሰዓት ብቻ የሚያገኝሽ ከሆነ ማለት ነው ይሄንን ልጅ መፍራት አለብሽ። ይሄንን ልጅ መጠንቀቅ አለብሽ። እውነቴን ነው። ምን እያደረገ እንደሆነ አታውቂም። እየተጠቀመብሽ እንደሆነ አታውቂም። ዝም ብሎ ጊዜውን ለማሳለፍ አንቺ ጋር እንደቀረበሽ አታውቂም። ይህ ፍቅር አይባልም። አንቺም ስትፈልጊው የማታገኘው በችግርሽም ጊዜ የማይደርስልሽ ማለት ነው ነበር። ይሄ መቼም ፍቅረኛሽ ሊሆን አይችልም። ሴት እውነቴን ነው። መቼም ፍቅረኛሽ ሊሆን አይችልም። እንደዚህ አይነት ወንድ መፍራት አለባችሁ። ሴቶች መጠንቀቅ አለባችሁ። አስወግዱት። እውነቴን ነው። በችግርሽ ጊዜ የማይደርስ ወንድ ታመሽ እንኳን እግዚአብሔር ይማርሽ የማይልሽ ወንድ ማለት ነው በተአምር ፍቅረኛሽ ሊሆን አይችልም። ይሄ ልጅ ፍቅረኛሽ አይደለም። ጣዩ ምን ያደርግልሻል? እዛም ጋር እየዞረ ይሆናል። ይሄኔ ወር ደግሞ ባለትዳር ይሆናል። ወር ደግሞ ሌላ ፍቅረኛ ይዞ ይሆናል። ምንም የምታውቂው ነገር የለም። አንቺ ህይወታችሁን አታበላሹ ከማይረባ ሰው ጋር እየተጠጋችሁ ማለት ነው።